3.4 To whom or what does morality apply? ግብረ ገብነት ወይም ሞራሊቲ ለማን ወይም ለምን ይሰራል? የግብረ ገብነትን ተፈጻሚነት በሚመለከት አራት ገጽታዎች ተከፍሎ ሊታዩ ይችላል። አንደኛው ሃይማኖታዊ ግብረ ገብነት፣ ሁለተኛው ግብረ ገብነትና ተፈጥሮ፣ ሶስተኛው ግለሰባዊ ግብረ ገብነትና የመጨረሻው አራተኛው ማህበራዊ ግብረ ገብነት ናቸው። 3.4.1 ሃይማኖታዊ ግብረ ገብነት። ሃይማኖታዊ ግብረ ገብነት የምንለው ወይ ደግሞ ሪሊጂየስ ሞራሊቲ የሚባለው በአንድ ሰውና ከተፈጥሮ በላይ በሆነ አካል ወይም አካላት መካከል ያለውን ግንኙነት የሚመለከት ነው። ለምሳሌ በይሁዲነት እና በክርስትና እምነት ውስጥ ካሉት 10ቱ ትእዛዛት መካከል የመጀመሪያዎቹ 3ቱ ከዚህ የግብረ ገብነት ጋር የተያያዙ ናቸው። እነዚህ ትእዛዛት የሚያተኩሩት በአንድ ሰውና በእግዚአብሔር መካከል ባለው ግንኙነት ላይ እንጂ ከሌሎች ሰዎች ጋር ባለው ግንኙነት ላይ አይደለም። በዚህ የሥነ ምግባር ደንብ መሰረት አንድ ሰው ከነዚህ 3 ትእዛዛት መካከል አንዱን በመጣስ በሌሎች ሰዎች ላይ ምንም አይነት የሞራል ጥሰት ሳይፈጽም በእግዚአብሔር ፊት ብቻ ግብረ ገብነት የጎደለው ድርጊት ሊፈጽም ይችላል። 10ቱ ትእዛዛት፣ አንደኛ እኔ እግዚአብሔር አምላክህ ነኝ፣ ከኔ በቀር ሌሎች አማልክትን አታምልክ። ሁለተኛ የእግዚአብሔርን ስም በከንቱ አትጥራ። ሶስተኛ የሰንበትን ቀን ቀድሰህ ጠብቅ። አራተኛ አባትህንና እናትህን አክብር። አምስተኛ አትግደል። ስድስተኛ አታመንዝር። ሰባተኛ አትስረቅ። ስምንተኛ በባልንጀራህ ላይ በሐሰት አትመስክር። ዘጠነኛ የባልንጀራህን ሚስት አትመኝ። አስረኛ የባልንጀራህን ንብረት ወይም ሀብት አትመኝ። 3.4.2 ሞራሊቲ ኤንድ ኔቸር ግብረ ገብነትና ተፈጥሮ። ግብረ ገብነትና ተፈጥሮ የሚለው ሐሳብ የሚያመለክተው በአንድ ሰውና በተፈጥሮ መካከል ያለውን ግንኙነት ነው። ይህ ተፈጥሯዊ ግብረ ገብነት በቀደምት ባህሎች ለምሳሌ እንደ አሜሪካ ተወላጆች ወይም ኔቲቭ አሜሪካንስ እና በሩቅ ምስራቅ ባህሎች ውስጥ በስፋት የሚታወቅ ነው። በቅርብ ጊዜያት ደግሞ የምዕራቡ ዓለም ስልጣኔ ተፈጥሮን በግብረ ገብነት ወይም በስነ ምግባር መያዝ ያለውን ከፍተኛ ጠቀሜታ መገንዘብ ጀምሯል። አንዳንዶች ተፈጥሮን ጠቃሚ አድርገው የሚመለከቱት ለሰው ልጅ በሚሰጠው ጥቅም ልክ ብቻ ነው። ብዙዎች ግን ተፈጥሮ በራሱ ዋጋ ያለውና የሞራል ግምት ሊሰጠው የሚገባ እንደሆነ ያምናሉ። በዚህ አመለካከት መሰረት አንድ ሰው ለምሳሌ ሮቢንሰን ክሩሶ በረሃማ ደሴት ላይ ብቻውን ቢሆን እንኳን የሞራል ወይም የኢሞራል ድርጊቶችን ሊፈጽም ይችላል ወይ ለሚለው ጥያቄ መልሱ አዎ የሚል ይሆናል። በግብረ ገብነትና ተፈጥሮ እይታ ግለሰቡ በዙሪያ ባሉ ተፈጥሯዊ ነገሮች ላይ በሚወስደው እርምጃ መሰረት ድርጊቱ እንደ ግብረ ገብነት ወይም እንደ ነውር ኢሞራል ሊቆጠር ይችላል። 3.4.3 ኢንዲቪጁዋል ሞራሊቲ ግለሰባዊ ግብረ ገብነት። ግለሰባዊ ግብረ ገብነት የሚመለከተው ግለሰቦች ከራሳቸው ጋር ያላቸውን ግንኙነትና በማህበረሰብ ወይም በሃይማኖት ሊደገፍ ላይደገፍም የሚችልን የራሳቸውን የግል የሥነ ምግባር ደንብ ነው። ይህ አይነቱ ግብረ ገብነት ከፍተኛ ግብረ ገብነት ወይም ሃየር ሞራሊቲ የሚባል ሀሳብ እንዲኖር እድል ይሰጣል። ይህም ከዚህ ዓለም ባሻገር ባለ ከተፈጥሮ በላይ በሆነ አካል ዘንድ የሚገኝ ሳይሆን በራሱ በግለሰብ ውስጥ የሚገኝ እሴት ነው። አንድ ሰው በተወሰነ ድርጊት ወይም የተወሰነ ድርጊትን ሊፈጽም ወይም ላያደርግ ይችላል። ይህንንም የሚያደርገው ማህበረሰቡ ሕጉ ወይም ሃይማኖቱ ስለፈቀደለት ወይም ስለከለከለው ሳይሆን በራሱ ሕሊና ወይም ኮንሽስነስ ድርጊቱ ትክክል ነው ወይም ስህተት ነው ብሎ ስለሚያምን ነው። 3.4.4 ሶሻል ሞራሊቲ ማህበራዊ ግብረ ገብነት። ማህበራዊ ግብረ ገብነት የሚያተኩረው በአንድ ሰውና በሌሎች ሰዎች መካከል ባለው ግንኙነት ላይ ነው። ይህ ምናልባትም ከሁሉም የግብረ ገብነት ገጽታዎች እጅግ አስፈላጊው ሳይሆን አይቀርም። ምክንያቱም ሁሉም የግብረ ገብነት ዘርፎች የሚያቆራኝ ከሌሎች በበለጠ በብዙ ስነ ምግባር ስርዓቶች ውስጥ የሚገኝ በመሆኑ ነው። ወደ ደረቅ ደሴት ዴዘርት አይላንድ ምሳሌያችን በአጭሩ ስንመለስ አብዛኞቹ የስነ ምግባር ምሁራን ሮቢንሰን ክሩሶ ከራሱና ከተፈጥሮ ውጪ በማንም ላይ የሞራልም ሆነ የኢሞራል ድርጊት መፈጸም አይችልም ይላሉ።
ነገር ግን በዚያች ደሴት ላይ እርሱ ሊጨቁናቸው፣ ሊያሰቃያቸው ወይም ሊያጠፋቸው የሚችሉ ሌሎች 9 ሰዎች ቢኖሩ ኖሮ ሊፈጠር የሚችለው የግብረ ገብነት ወይም የነውር ወይም ኢሞራል እድል እጅግ ከፍተኛ ይሆን ነበረ። ብዙ የሥነ ምግባር ስርዓቶች አንድ ሰው በራሱ ላይ የሚያደርገው ማንኛውም ነገር ሌላውን ሰው እስካልጎዳ ድረስ የእርሱ የግል ጉዳይ እንደሆነ ይቀበላሉ። 3.5 Who is morally or ethically responsible? በግብረ ገብነት ወይም በሥነ ምግባር ረገድ ተጠያቂ ማን ነው? ግብረ ገብነት ወይም ሞራሊቲ የሚመለከተው የሰው ልጆችንና የሰው ልጆችን ብቻ ነው። ከዚህ ውጭ ያለው ሁሉ ግምት ወይም መላምት ነው። አንድ ሰው ግብረ ገብነትን ከተፈጥሮ በላይ ለሆኑ አካላት መስጠት ቢፈልግ ይህንን ሊያደርግ የሚችለው በግል እምነቱ ወይም ፌዝ ላይ ብቻ ተመስርቶ ነው። አንድ ሰው እንስሳትን ወይም እጽዋትን እርስ በርስ በሚያደርሱት ጥቃት ወይም በሰው ላይ በሚያደርሱት ጉዳት በሞራል ተጠያቂ ለማድረግ ቢሞክር ሳይንስ ስለ እነዚህ ፍጥረታት ደመነፍሳዊ ባህሪ ወይም ኢንስቲንክቹዋል ቢሄቪየር የሰጠንን አብዛኛውን ማስረጃና የራሳችንን ዕለታዊ ምልከታዎች ወደ ጎን መተው ይኖርበታል። በቅርቡ በእንስሳት ላይ የተደረጉ የቋንቋና የትምህርት ሙከራዎች እንደሚያሳዩት እንስሳት ከሰው ልጆች አስተሳሰብ ጋር የሚመሳሰሉ አንዳንድ ሂደቶች በትንሹም ቢሆን የማዳበር ችሎታ እንዳላቸው ይጠቁማሉ። እንዲያውም ልክ አሁን ሰዎች እንደሚማሩት ሁሉ ለወደፊቱ እንስሳትም ግብረ ገብነትን ሊማሩ የሚችሉበት እድል ሊኖር እንደሚችል ያሳያሉ። ይህ የሚሆን ከሆነ ግን እንስሳት ለሚያደርጉት ድርጊት በሞራል ተጠያቂ ሊሆኑ ይችላሉ። ይሁን እንጂ በአሁን ጊዜ አብዛኞቹ ማስረጃዎች እንደሚያመለክቱት እንስሳትም ሆኑ እጽዋት እንደ ሞራል አልባ ወይም ነን ሞራል ወይም ከሞራል ውጪ አሞራል ተደርገው ሊመደቡ ይገባል። ይህም ማለት ምንም አይነት የሞራል ስሜት የሌላቸው ወይም ከግብረ ገብነት ክበብ ውጪ የሆኑ ተደርገው መወሰድ አለባቸው ማለት ነው። ስለሆነም ሞራል እና ስነ ምግባር ሞራል ኤንድ ኤቲክስ የሚሉትን ቃላት ስንጠቀም እነዚህ ቃላት የተጠቀምነው ለሰው ልጆች ብቻ በማጣቀስ ነው። አንድ ተኩላ በግ ስለገደለ ወይም አንድ አሞራ ዶሮ ስለበላ በሞራል ተጠያቂ አናደርጋቸውም። ተኩላ ወይም ቀበሮን ይህንን ድርጊት በመፈጸማቸው ምክንያት ልንገድላቸው እንችላለን። ነገር ግን የምንገድላቸው እንስሳቱን በሞራል ተጠያቂ ስላደረግናቸው አይደለም። ይህንን የምናደርገው ተጨማሪ በጎችን ወይም ዶሮዎችን እንዳይገድሉብን ስለምንፈልግ ብቻ ነው። በዚህ በዓለማችን ታሪክ ወቅት ሞራላዊ ወይም ኢሞራላዊ ሊሆኑ የሚችሉ የሰው ልጆች ብቻ ናቸው። ስለሆነም ለድርጊታቸውና ለባህሪያቸው በሞራል ተጠያቂ መሆን ያለባቸው የሰው ልጆች ብቻ ናቸው። 3.5.1 ሞራል ጀጅመንትስ ሞራላዊ ፍርዶች። ሞራላዊ ፍርዶች ሲባል በሰዎች ግንኙነት ውስጥ ምን ትክክል እንደሆነና ምን ስህተት እንደሆነ መወሰን ያመለክታል። ግለሰቦች የራሳቸውንና የባልንጀሮቻቸውን ምግባር ዘውትር ይገመግማሉ። የተወሰኑ ድርጊቶችን በመደገፍ ትክክል ወይም ጥሩ ይሏቸዋል። ሌሎች ድርጊቶችን ደግሞ በመኮነን ስህተት፣ ክፉ ወይም መጥፎ ብለው ይጠሯቸዋል። ሞራላዊ ፍርዶች ሁልጊዜም ከሰዎች ድርጊቶች በተለይም በፈቃደኝነት ቮለንተሪ አክሽን ማለትም በነፃ ምርጫ በሚከናወኑ ድርጊቶች ላይ ያተኩራሉ። ኢንቮለንተሪ አክሽን ያለ ፈቃድ የሚከናወኑ ድርጊቶች ሰዎች ሊቆጣጠራቸው የማይችሏቸው ድርጊቶች ለሞራላዊ ፍርድ እምብዛም አይቀርቡም። ምክንያቱም አንድ ሰው ራሱ ያልጀመረው ወይም ያላቀደው ድርጊት ተጠቂ ስለማይሆን ታስቦ ነው። ሞራላዊ ፍርዶች ገማች ወይም ደግሞ ኢቫሉዌቲቭ ናቸው። ምክንያቱም ለነገሮች፣ ለግንኙነቶች ወይም ለሰዎች ድርጊቶች ዋጋ ስለሚሰጡና ትክክል ወይም ስህተት፣ ጥሩ ወይም መጥፎ መሆናቸውን ስለሚወስኑ ነው። እንዲሁም ኖርማቲቭ ናቸው ወይም ደግሞ ደንባዊ ናቸው። ምክንያቱም የአንድ ነገር የሞራል ዋጋ በተወሰኑ ደንቦች ወይም መለኪያዎች ስታንዳርድስ ላይ በመመስረት ስለሚገመገሙ ነው። ትክክለኛውን የድርጊት መስመር ማግኘት ወይም ትክክለኛውን አማራጭ መምረጥ ሁልጊዜ ቀላል አይደለም። ለፍርድ የሚሆን ዝግጁ የሆነ ቀመር ወይም አልጎሪዝም ሊኖረን አይችልም። ምክንያቱም እያንዳንዱን ደንብ በተግባር
ለማዋል በራሱ ተጨማሪ ደንቦችን እንደ ማሟያ ሊፈልግ ይችላል። ኦኖራ ኦኔል እንደምትከራከረው ከሆነ የሞራል መርሆች ለህይወታችን እንደ አውቶፓይለት ወይም ራሱን የሚመራ መሳሪያ ሊያገለግሉን አይችሉም። ደንባችን ወይም መርሆችን ለመጠቀም፣ ለመከተል ወይም ለመጣስ ሁልጊዜም ጀጅመንት ወይም ውሳኔ ወይ ፍርድ ያስፈልጋል። የጥቅም ግጭቶች በሚፈጠሩበት ጊዜ መፍትሄው ከፍተኛ ስሜታዊነትን፣ ልምድን፣ ጥልቀት ያለው እይታ ወይም ዲሰርንመንት፣ ብልህነትና በጎ ፍቃድን ሊጠይቅ ይችላል። ይህ ሁሉ ሆኖ በትክክል ስለ መስራታችን ልንጠራጠር እንችላለን። ይሁን እንጂ የአንድን ሰው ጠባይ ወይም ድርጊትን ስንመዝን የሚከተሉትን 4 ነገሮች ግምት ውስጥ ማስገባት ይኖርብናል። ተነሳሽነት ወይም ሞቲቭስ፣ ሁለተኛው ሚንስ ወይም መንገዶቹ፣ ዘዴዎቹ፣ ሶስተኛው ኮንሲኩዌንስ ወይም ውጤቶች፣ እንዲሁም አራተኛው ሲቹዌሽን ሁኔታዎች። አንደኛ ሞቲቭስ፣ ተነሳሽነት። ተነሳሽነት ኢየሱስ፣ ካንት እና ሌሎች እንደገለጹት የአንድን ድርጊት ግብረ ገብነት ወይም ሞራላዊነት ለመወሰን ተነሳሽነት መሰረታዊ ነገር ነው። ተነሳሽነት የሚያመለክተው የአንድን ድርጊት ዓላማ ወይም ድርጊቱ ለምን እንደተከናወነ ነው። አንድን ድርጊት ያለምንም ቅድመ ሁኔታ ለመቀበልና ለማድነቅ መልካም ተነሳሽነት መኖሩ ግድ ነው። በአንድ ድርጊት ውስጥ መልካም ተነሳሽነት ካለ፣ ነገር ግን ድርጊቱ ባልታሰበ ምክንያት ወደ መጥፎ ውጤት ቢያመራ ለማንኛውም አስቦት የነበረው መልካም ነበር በማለት የቅጣቱን ወይም የኩነኔውን ክብደት የመቀነስ ዝንባሌ አለን። ለምሳሌ ኢማኑኤል ካንት ጥሩ የሚለውን ቃል ሲተረጉመው መልካም ፍቃድ ወይም ጉድዊል ብሎ ይተረጉመዋል። እርሱም ሲያስረዳ በዚህ ዓለም ውስጥ ሆነ ከዚህ ዓለም ውጪ ያለምንም ቅድመ ሁኔታ ጥሩ ሊባል የሚችል ነገር ቢኖር መልካም ፍቃድ ብቻ ነው ይላል። እንደ ካንት አመለካከት አንድ አስተዋይ ወይም ራሽናል ፍጡር ሊያደርገው የሚገባውን ነገር ለማድረግ ይጥራል። ይህ ሊያደርገው የሚገባ ወይም ኦት ቱ ዱ ድርጊት አንድ ሰው በግል ዝንባሌ ወይም ለራሱ ጥቅም ሲል ከሚያደርገው ድርጊት ተለይቶ መታየት አለበት። በሌላ አነጋገር አንድ ሰው ለሞራላዊ ሕግ ካለው ግዴታ ወይም ዱቲ የተነሳ መስራት አለበት። ይህም ማለት አንድ ሰው ሊያደርገው የሚገባውን ማድረግ ማለት ነው። ለካንት እውነተኛ የሞራል ድርጊት የሚባለው ከሞራላዊ ሕግ ጋር የሚስማማ ብቻ ሳይሆን ስለ ሞራላዊ ሕግ ሲባል የሚከናወን ነው። ድርጊቱ የሚፈጸመው ግዴታ ስለሚያዝ ብቻ ሳይሆን ግዴታ ስለሆነ ጭምር ነው። በካንት አስተሳሰብ የአንድን ድርጊት የሞራል ዋጋ የሚመነጨው ከግለሰቡ ፈቃድ ወይም ዊል ነው። መልካም ፈቃድ የሚንቀሳቀሰው ደግሞ ከግዴታው ስሜት በመነሳት ነው። ሁለተኛ ሚንስ ወይም ዘዴዎች ወይም መንገዶች። ዘዴዎች ወይም መንገዶች አንድን ነገር ለመፈለግ ብዙ ተነሳሽነት ሊኖር እንደሚችል ሁሉ ያንን ነገር ለማሳካትም ብዙ መንገዶች ሊኖሩ ይችላሉ። ዘዴ ወይም ሚንስ የሚለው ቃል አንድን ግብ ላይ ለመድረስ የምንጠቀምበትን ተቋም፣ መሳሪያ ወይም ዘዴ ተብሎ ሊገለጽ ይችላል። ምንም እንኳን ሰዎች ዓላማቸውን ለማሳካት ካሉት አማራጮች የተሻለውን መንገድ እንዲጠቀሙ ብንጠብቅም የመረጡት መንገድ ፍትሃዊ ያልሆነ፣ ጨካኝ ወይም ግብረ ገብነት የጎደለው ሆኖ ካገኘነው እንኮንነዋለን። አልፎ አልፎ በሌላ ሁኔታ ቢሆን የምንኮንነው መንገድ ተጠቅሞ አንድ ሰው ተግባር ሲፈጽም ልንደግፈው እንችላለን። ይሁን እንጂ ግቡ ጥሩ እስከሆነ ድረስ ማንኛውም መንገድ መጠቀም ይቻላል ወይም ግብ መንገዱን ያጸድቀዋል ወይም ቤንድ ጀስቲፋይስ ዘ ሚንስ የሚለው አስተሳሰብ አደገኛ ነው። ምክንያቱም አንዴ ከተመረጠ በኋላ ያ የተጠቀምንበት መንገድ ራሱ የአጠቃላይ ድርጊቱ ውጤት አካል ይሆናል። ሶስተኛ ኮንሲኩዌንስ ወይም ውጤቶች ማለት በአንድ እሴት ላይ ተመስርቶ የሚወሰን የሞራል ውሳኔ የሚያስከትላቸው ተጽዕኖች ወይም ፍሬዎች ናቸው። ትክክል የምንለው ድርጊት ውጤት መልካም እንዲሆን እንጠብቃለን። በአብዛኛው ሰዎች ትክክለኛ ነገር ምንድን ነው ብለው ሲጠይቁ ስለ ድርጊቱ ውጤት እያሰቡ ነው። ይህ ደግሞ ግለሰቡ የሚከተለው የሥነ ምግባር መርህ ላይ ይወሰናል። ለምሳሌ ካንት በመልካም ተነሳሽነት ላይ
ሲያተኩር፣ ዩቲሊታሪያን ደግሞ በውጤቱ ላይ ያተኩራሉ። በአጠቃላይ አንድ ማህበረሰብ አንድን ተግባር ትክክል ነው ብሎ የሚፈርደው ድርጊቱ ከመልካም ተነሳሽነት ተነስቶ ያሉትን ምርጥ መንገዶች ተጠቅሞ ወደ መልካም ውጤት ሲያመራ ነው። እነዚህ ሁኔታዎች ካልተሟሉ ድርጊቱ እንኳን እንለዋለን ወይም ደግሞ በተወሰነ ጥርጣሬና ገደብ እንቀበለዋለን። ውጤቱ ክፉ ወይም ስህተት የሆነን ድርጊት የምንደግፍበት ጊዜ በጣም አነስተኛ ነው። አራተኛ ሞራል ሲቹዌሽን፣ ሞራላዊ ሁኔታ። ሞራላዊ ሁኔታ አንድ ሞራላዊ ሁኔታ የሞራል ተዋናያኖች ወይም ሞራል ኤጀንትስ ያካትታል። እነዚህም የሚንቀሳቀሱ ምርጫዎችን የማድረግ ስልጣን ያላቸውና በንቃት ወይም በንቃተ ህሊና ውሳኔዎችን የሚሰጡ የሰው ልጆች ናቸው። እንደ ሞራል ተዋናያኖች በላያችን ላይ የሚቀመጡ ጥያቄዎችና ግዴታዎች አሉብን። ይህም ማለት ግዴታዎች ወይም ዲዩቲስ እና መብቶች ራይትስ አሉን ማለት ነው። በህይወታችን ውስጥ የተለያዩ የሞራል አማራጮች ይጋረጡብናል። የእነዚህን የሞራል ሁኔታዎች ክፍሎች ወይም ግብዓቶች ጠንቅቀን ስንረዳ ደግሞ አማራጮችን በተሻለ ሁኔታ መመዘን እንችላለን።